ኪልኝ ሙኒት ያለሽ አንቺ የተቀመጠ ብር ማለት ነው። የኛ የስራ ብር ታውቂያለሽ። ከፓስፖርት ጋር አድርጌ ዝም ብዬ ቁም ሳጥኔን ከፍተው ነው 15,000 ድራም ነው ይዞት ሄዱ። ሀይሚ ላኪው ካንስሌሽን እናንትን ላኪ። አሁኑን አውጥተን ብሎክ እናርጋቸው። ምንም ርህራሄ አያስፈልግም ለእንደዚህ አይነት ሰዎች። አይደለም 15,000 1 ድርሃም ያለ ፍቃድሽ ሳጥንሽን ከፍቶ ለሚነካ ድርግም ነው ማድረግ። ሳሪ እኔ ልንገርሽ፣ እኔ ቤት የመጣችዋ ካላይን ያመጣኋት ልጅ ራስ አልቴማ ጊዜ የነበራት እዚህ ጋር ስታለቅስ የነበረው ለቅሶት እዚህ ልሻል አይደለም። ምንም የምታክል ሴትዮ ቤቴ መጣች። አስገባው ወረቀቷን ሞከርኩ። የሚያወሩት ወሬ ስለሷ ያቅለሸልሽሻል፣ ደላሎቹ ማለት ነው። ቢሆንም በቃ እንዳይሰማት ብዬ መቼም እንደው የተጣላ ሰው የሚያወራው ወሬ ነው። ስንት ጊዜ ሙሉ ጸጥ አልኩኝ። ከዛ እህትሽ ምን አልኳት፣ አንቺ ማኔጅ አርጊ፣ በቃ ሰራተኞቹን እዚህ ያሉትን ለስራ መወስዳቸውን እዚሁ ማኔጅ አርጊ፣ የት ሂጂ ልሻለሁ በዚህ ሰዓት ብዬ ተውኳት። ቤት ውስጥ ያሉትን ልጆች እንዳለ አሁን ሰብስቤ ያስገባልሻለሁ። ሳሪ ምንድን ነው የሚሉት? ኧረ ከዚች ሴትዮ ገላጊን፣ እኛ ያንቺን ድምፅ ሰምተን አናውቅም፣ እንዲህ የምታደርገን ምግብ ላይ አድሙ ትላቸዋለች። የወጥ ቤቷ ሰርታ የምትሰጣቸውን ይሄን እንዳትበሉ፣ ይሄ እንዲሆነብን በሉ እያለች እማትላቸው ታሪክ የለም። ሲያወሩም ተዋት፣ ትልቅ ሰው ስለሆነች ነው እያልኩኝ ጸጥ ስልልሽ ቆየሁኝና ራሴ የሆነ ነገር በካሜራ አየው። አይኔ ሲያይ አናገርኳት፣ በስሱ በቁጣም አይደለም በስሱ አናገርኳት። እና አንድ ቀን ይሄ አዲሱ ቤት አሁን ለልጆቹ የተከራየሁበት ቤት አጽዱ ብዬ ወሰድኳቸው። ቤት ያሉትን አጽድታ ተዘርግታለች መሬት ላይ። ከዛ እስኪ አንዴ ምን ሆንሽ እላታለሁ። አመመኝ። በቃ እንዲያውም ካመመሽ ብዙ ነገሮቹን ስላቃቱሽ ላይላንኩ ስላቃተሽ እንትን በይ ቦታ አፈላልጊና የሚመችሽ ቦታ ሂጂ። 24 ሰዓት አንቺ ላይፍ ላይ ነሽ እና ሊመችሽም አይችልም ብዬ ስትሄድ 500 ድርሃም ሰጥቼ ከትላንት ወዲያ ነው ምናምን ማታ ላይ ወጣች ማለት ነው። በቃ ሄደች፣ ቻው ቻው ተባብለን። ምን ብላ ሜሴጅ ብትልክልኝ ጥሩ ነው? አንቺ ሴትዮ እፈሪ፣ እሺ ማፈሪያ፣ እንዲህ ብላ ላከችልኝ። የላከችውን ድምፁን ልክልሻለሁ ከነ አባባሏ። እኔን ወላሂ በዙሪያሽ ያለሽ ያለውን እያየሽ እፈሪ። እኔ በዙሪያ ያለው ክብር ነው። እኔ በዙሪያ ያለው እረፍት ነው። አንቺ ያለሽ የማንም አልጋ ስር እየሄድሽ የምትጋደሚ፣ አንቺ ያለሽ በየማንም ሽንት ቤቱ የምትርመጠመጭ አንቺ ቅሌታም፣ ስራሽንም አላቅ መስሎሽ ነው። ትልቅ ሰው ነሽ ብዬ ነው አላሳቅቅም ብዬ። ሲጀመር የላከችው ሜሴጅ ከሜሴጆች ጋር ተደባልቆ የለም። ራስ አልኬማ ልጅቷ እኔ ሙና አንቺ አሳዘንሽኝ፣ ለዚች ልጅ እየለፋሽ አንቺ አሳዘንሽኝ፣ ነ ወረቀቱን ውሰጂ ስላለችኝ በድራይቨር ታኝና ከዛ አልጋውን አንስታ የሆነ ተንሸራታች ነገር ነው አልጋውና አልጋውን አንስታ ካዝና ወጣች። ትንሽዬ ካዝና ናት እና ካዝና ወጣችና ከፈተችው በቁጥር። ከዛ አርቲፊሻል የወንድ ብልት ነበር ውስጡ የነበረው። እንደገና ደግሞ የሆኑ ማሽኖች ነበሩ ውስጥ የነበሩት እና ጥዝ ምናምን ድምፅ አላቸው። ከዛ የሆነ ቪዲዮ ከፍታ አሳየችኝ። አለቀስኩኝ። ከአቅሜ በላይ ሆነ። አለቀስኩ። በቃ እኔ እንደዚህ አላደርግም አልኳት። በጣም ደፋር ነኝ ማለት ይሄ ድብድብ ምናምን እልህ ከያዘኝ ግንባሬን ብትኛል የሚመስል እና ሴት በአርቲፊሻል ሴትና ሴት ሲያደርጉ ነው የምታሳይሽ ቪዲዮን ያሳየችኝ። እና ያን ምንድን ነው ይሄ ምናምን ነገር ስላት እንደዚህ ነው የሚደረገው ብላ አሳየችኝ። ከዛ ስታሳየኝ እኔ እንደዚህ አላደርግም፣ እኔ እንደዚህ አላቅም፣ እኔ ክርስቲያን ነኝ አልኳት። እኔ ክርስቲያን ነኝ፣ እኔ እንደዛ አላደርግም። አንገቴ ላይ ደግሞ ከነ ማተቤ ነው ሲጀመር የሄድኩትን በሰዓቱ ሲሄድ ማለት ነው። ማተቤንም አላነሳውም፣ እንደዚህ ተሸፋፍኜ ምናምን አልነበረም። ከዛ እኔ አላደርግም እንደሱ አልኳት። እንግሊዝኛም ያው ሰባብሬ አወራለሁ፣ አረበኛውንም ሰባብሬ ቀላቀዬ ነው የምናገረው። የለም ይሄ የድንጋጤ የምታወሪው ነገር ውስጤ ያለ ይሄ እንኳን ጠፋ። ውስጤ ሾክ አደረገ። ተንቀጠቀጥኩኝ በቃ ከአቅሜ በላይ ማለት ነው። ከዛ በጣም አስቸገረችኝ እና እንደዚህ አላደርግም ብያት እንደዛ ተጣልተን ምናምን ወጥታ ሄደች። መልሳ ቆልፋ ራሷ መኝታ ቤቷን አጸዳርታ
ወጥታ ሄደች። ከዛ በሌላ ቀን እንደዚሁ ልጁን አድርሳ ያንን እንደዛ ልታደርግ ማለት ነው ነይ ግቢ ብላ አስገድዳ ይዛኝ ገባችና ልክ በቃ በጣም እያለቀስኩ እየተናደድኩኝ ወላ ልንጣላ ትንሽ ሲቀረን ሰውየው አይመጣም። ምን ረስቶ አርቲስት ነው ሰውየው እና ቲቪ ድራማ ምናምን ይሰራል። አሁን ስሙን ረስቸው ነው ቆየና ስሙን ረሳሁት ሰውየውን እና ግን አርቲስት ነው እና መጣ። ምን ረስቶ የሚያነበውን ድርሰት ለሊት ሲለፈልፍ ነው የሚያድረው እና ድርሰቱን ረስቶ ነው የመጣው። ኖ ተኝቼ ልጁን ይዤ ተኝቼ ነው የመጣችው። ከዛ ልጁን አስተኝታ ነው ያለችኝ። ተኝቼ መጣችና እጇን ጡቴ ውስጥ አገኘሁት። እንቅልፍ ወስዶኛል። በጣም ነው የደነገጥኩት። በቃ በጣም ያኔ ነው የተንቀጠቀጥኩት። ከዛ ይዛኝ ገባች። እቃውን ይዛ መጣች ምናምን እንዲህ ካላደረግሽኝ ምናምን ብላ እቃው ልጁና እኔ አንድ መኝታ ቤት ነው ያለን፣ ልጆቹና እኔ ማለት ነው። ከዛ እቃውን ይዛ መታ እየተጣላን እያለ ሰውየው መጣ። ወይኔ የደበደባት መደብደብ በህይወቴ እንደዛ ሰው ሲደበደብ አይቼ አላቅም። ጭራሽ አያቅም፣ እንደዛ መሆኗን አያቅም እሱ። ሀቡዬ ይቅርታ፣ አንድ 2 ደቂቃ ስጪኝ። እሺ ሂጂ ማሬ። እሺ ምን ነበረ ማስጠንቀቂያ መልእክት አለኝ ያልከው ወንድሜ? ሁለትናችሁ እንዴ ተገናኛችሁ? እሱ እኮ ኢጃዛ ቤት ፈልጎ ሊያስገባችሁ እኮ ነው። እሺ አንቺ ሴት ነሽ፣ እኛ አንቺን ብለን ወጣ ነው እንዴ? እኔ ወጡ ብያችኋለሁ። አንቺም ይሄ የምትይኝ ወዴ እንዴ? አንቺ አይደለሽ እንዴ? እንደዛ ባትይኝ መቼ እንወጣ ነበር እንዴ? ራሳችሁ ናችሁ ወራ እኔም ከዚህ ቀርቦኝ ራሳችሁ ናችሁ ሀሳቡና ብላችሁ እንወጣለን እዚህ አንቀመጥም ያላችሁ። እሺ ምን እናድርግ? አሁን እሱ ሲመጣ የሆነ ቦታ እናንተ አልደወልሽም? እህትሽ ጋር ስልኳ እምቢ አለኝ፣ አይሰራም። የእሷን እህት ቦይስ ልኬላት ነበረ፣ ደውዬላት ነበረ፣ አትመልስም። እሺ እንዴት ላድርግ? አሁን እሱ ተቀመጡ የሚላችሁ ቦታ ላይ ኢጃዛ ቤት ያስቀምጣችሁ። እሺ ከዛ እህትሽ በአንስታችልሽ ሰዓት ብር ትልክልሽ እና ኢጃዛ ቤት ተቀምጣላችሁ። እሺ እኔ እኮ እናንተ መጣለን ስላላችሁ ነው እንጂ በችም በግዱ ጣልኳችሁ። እኔ እዚህ ነገር ምን አውቃለሁ? እሺ በቃ አንቺ ሴቱ ነሽ ነው። እኔ ከባሌ ጋር ነኝ። እሺ በቃ ልክለተለ በዋትስአፕ ሆን ይደውል ጋይስ በቃ እንዛ ካላስ ያኔ በቃ አሁን ይህንን ያደረገችው ሀይሚ ናት። ሀይሚ እንግዲህ ደውላ ለቲጂ ለዚች ቲጂ ነው ስማ አይዶ ነው ማሬ በቪዲዮ ውጭ